አንድ ዘፈን ዝፈንልሽና አንቺ ለዘፈኑ የሚስማማ ትወና ታሳይናለሽ። ዘፈን ዘፍናለሁ። ሁለት ቅጣት ነው ያለብሽ። ነው ይሄ ገና አንደኛ ነው ቴዲ። ስታሸንፍ 1-0 ነው። ሁለት ተቀጠሻል። አንደኛው የቆየ ዘፈን ከፍትልሽና ሌሎች ወንዶች ሁላ አልታይሻሉ ጭራሽ ከሱ ሌላ እኔ የምወደው መች በቅጡ ያውቃል። እኔ ግን ያለሱ ሰው ያለም አይመስለኝ። ህመም ሆነብኝ እያደረ ጸናብኝ። ሌላ በሽታ አይደል እሱ ነው ያመመኝ። ፍቅሩን መሸከም አቃተኝ ከበደኝ። አሁንስ ፈራሁ ሲቆይ እንዳይገለኝ። ይማርሽ ይሉኛል አሜን ይማረኝ። አንተ ልጅ ፍቅር እንዳይሄድ ይዞኝ ጉንፋን ይዞኝ ራሱ እንደዚህ አይነት ድምፅ ነው የማወጣው። በጣም ድምፅ አለሽ። እስኪ አሁን ደግሞ ትወና ነው የምታሳየን። ወንበሩን ታነሽና መጀመሪያ ቤስት ኦፍ 3 ያሸንፍ ቴዲ። ተቀጣሽ እኮ አሸንፍ ነው። ይህን ስታሸንፈው ፕሮጀክት የሚቀጥለውን ሰጥቶ ካሸነፈ ከ10 ሺህ በላይ ነው የሚቀጣው። ይሄ 18 ሺህ ለ88 ኦኬ 1-0 ይሄ ሲቆጠር 1-0። ዲቦራ ግን አትገረሚም በኔ? አይጎዝ እንጂ አንቺን ማሸነፍ እኮ በጣም ከባድ እኮ ቴዲ። ዛሬ ገጥግጬ በልቻቸው ነው ቤተሰቦች። ከቅድም ከምሽቱ 6 ሰዓት ከጊዜ በጊዜ ነው የጀመርኩት። በጊዜ በስማ ኦልሞስት ላይቭ ላይ አንዳንዶቹ ሊሚት ካርድ ዘግቶባቸው ምናምን የወጡት መጀመሪያ ከነቤታ ጋር የተጫወትኩ ነበር። ወጣው እንደገና ከማሜ ጋር ገባው። ከማሜ ጋር አልነገርኩም። ይሄ ላይ ሆኖ በጣም ትንቅንቅ ነበር ምናምን ነው ገጥግጫቸው ነው አሁን የላቸው እስኪኖች። ፕሬዚዳንት ማሜ ጋይስ ትሪፕሉን ተጠቀሙት። ይህን ካሸነፈ ይቀጣል። ይሄው ሰጠክ ፕሮጀክት የሚባለው ጠላቴ ነው መሰለኝ። ይበላጣልሽ ሄድበታለሁ ያሉ አይደለም ጊፍተሮች ማለት ቴዲ ችግር የለውም። ሊሄድበት ምንም አያመጡም። ባክተዋቸው ትንሽ ብቻ እኮ ነው። ቴንክ ዩ ፕሮጀክት። ዋው ቮይስ ባይ ዘ ወይ ጉንፋን ባይዘኝ ማርያምን ድምፅ ያምራል። በተለይ ደግሞ አሪፍ ድምፅ ነው የማወጣው ጋይስ። ድምፅ ያምራል። እሺ በተለይ ደግሞ ባትናገሪውም ገብቶናል። እንደኔ የገባችሁ ሰዎች ዘላችሁ አሜን ትላላችሁ። ፕሮጀክት ይላል። በስማም ዲቦራን እየቀጠቀጠን ነው ዛሬ አልተቻልንም። ሲምባ መጣለሽ ይላል። ዲቦራችን ዛሬ ሰደቃሽ የሚወጣበት ቀን ነው። ምን ትያለሽ? ችግር የለውም ቴዲ፣ አንተ ብቻ ለቅጣት ተዘጋጅ። ቢካዝ እንደማሸንፍ አውቃለሁ። ዝም አሁን እድል እየሰጠው ነው ባይዘው ሲያሸንፍ ምንድን ነው የሚሰማው የሚለውን ለማየት እንጂ ብፈልግ ጀስት በቃ አሁን አሸንፉ ካልኩ አሸንፋለሁ። ተቀባብሎ ትቀመጣለህ። ጋይስ እንትን ሁለት ልብ ስጡ ጋይስ፣ ልብ ስጡ። እንዴት ነሽ? ደህና ነኝ። አንዱ ምን አለ ተንታኝ ነው መሰለኝ፣ የሳይኮሎጂ ምሩቅ ይመስለኛል። አንተን ጊፍት የሚሰጡ ወንዶች እሷን የሚወዱ ናቸው፣ ሴቶች ከሆኑ ግን በእሷ የሚቀኑ ናቸው። ሳይኮሎጂ ይባል እስኪ ማልበለው ሳይኮሎጂ ነው እንግዲህ። አይ ነው 200 ሰው ምንድን ነው የሚሞላው? አይ ፕሮጀክት የመላጣ ልጅ ነው።
እስቲ በደንብ ፕሮጀክት በደንብ ስጠው። ይኸውልህ ቁሪኝ እየሰጠኔ ኮይን እኮ ነው። ማንም ታስቀጣው በዚህ ኮይን። እስቲ ወንድ እኮ ነው አንበሳ ይስጥ ቴዲ። በጭንቅላት ቆሜ ሻወር ገባላለሁ። አበባ ሚስጡኝ እኔ እነሱ ግን ሪስፔክት አንበሳ ይስጥ እኔ በጭንቅላት ቆሜ ሻወር ገባላለሁ። ኦኬ እኔ እኮ ተላጪ እንደዚሁ ሻወር ግቢ አላልሽም። ቀለል ያለ ጨዋታ ነው የምንጫወተው። እገባለሁ ነው የምልህ። እገባለሁ በጭንቅላት ቆሜ አስበኝ። እኔ በጭንቅላት ሻወር ገባለታለሁ። ያመጣሽ ኧረ ዲቦራ እባክሽን ተይ። ለመሰለሽ አሁን እዚህ ቲክቶክ ላይ ቆይ ንገርሽ፣ በጣም ጌም አብሬያቸው የምጫወታቸው በጣም ውስን ሰዎች ናቸው። አንቺ አንድ ማን ነው እንዳልክ፣ ከዛ በኋላ ሄለን ወርቅዬ በመፈቃቀር የተሳሳቀን እንጫወት እንጂ እንደ አደገኛ ጌም ተጫዋች አታርጊ። አይዞሽ እኔ አልቀጣሽም። ሻወሩ ሰይ ምናምን አለሽም። አይ ብትለኝም ቴዲ እየባይዘው ይቀጣለሁ በእልህ ከሆነ አሯሩጬ ሁለተኛ ጌም የሚባል ነገር ስታስብ እኔ እንድታስብ ነው ማድረግ። እሺ ቤተሰብ አይዟችሁ፣ ጊፍተሮች እንዲከላከላችኋል። እሺ ቅጣት ተናገር እስኪ። 3 ቅጣት። አንደኛ ቆየት ያለ የጥላሁን ገሰሰን ሙዚቃ ልክፈትልሽና ከዛ ጋር ትተውኛለሽ። ለዛ ዘፈን የሚስማማ ጥላሁን ገሰሰው ምን አይነት ትወና ነው? ልክ ያስፈልግ የሚለውን ክሊፕ አይተሻል? አሁን እዚህ ጋር አንቺ ክሬቲቪቲ ነው። ገባሽ አይደል? አሁን የምትፈለገው አንቺ ብትሆኚ እንዴት ነው አክት የምታደርጊው? አንድ እሱ ነው። የወደድኳት ልጅ አምናና ከቻምና አያ አትሰንድር ያቻት አንድ እሱ ነው። ሁለተኛ ኦሮምኛ በጉራጌኛ ቶን ከፍተልሻለሁ። በዛ ለዛ የሚስማማ ጭፈራ ታሳይኛለሽ። ሁለተኛ ደግሞ ቀለል አድርግልኝ ካልሽኝ እንደተለመደው 3 ነገር አስመረጠሽና ከዛ የሆነ ነገር ያን ተከትሎ ደግሞ አድርጌልሻለሁ። ምን ይሻልሻል? እሱ ይሻለኛል ቴዲ። ሰሞኑን በጣም በዋርኒንግ ጋዛ እያደረገኝ ስለሆነ እሱ ይሻለኛል። በዛ ላይ ልብስ አጭር ነው የለበስኩት። እሺ ይሄ ግን ይከብድ ቀላሉ ምናምን ብለሽ እንዳታስቢ። ጥያቄ ይሁን ችግር የለውም። እሺ እዚህ ቲክቶክ ላይ 3 የማይመቹሽን ወንዶች ንገሪኝ። እስካሁን ተኝተሃል ነው የሚለው። ማኑስ እየተምን ያልክ ነው የሚል ማኑስ ማን የሆነ ሞቲቬሽን ነገር መሰለኝ። ማን ያዘዋል? እስካሁን እሺ ማን ያዘዋል? እሺ ይሄ አንገት ቢቆረጥ ዋናው ሰላም ነው የሚለው እሱ ለምን ይዛም ጭራሽ። እሺ ማን ያዘዋል? ሁለተኛ የሆነ ሰው ስሙ ጠፋብኝ። 1 ሚሊዮን ፎሎወር ያለው ልጅ ነበር። 1 ሚሊዮን ፎሎወር ያለው ሁሉም 1 ሚሊዮን ፎሎወር እኮ የሌለው የለም አይደለም። ስሙ ጠፋብኝ። ኧረ እኔም ወጣ ይመቸኛል። ጥሩ ሊንክ ስቲል ለማልወዳቸው እነማን ናቸው? አይ ጉቶን አልጠላውም። ሄደብኝ በቃ ዛሬ ጉቶ ብዬው ሲሰድበኝ ነው የሚያድሩ። ለምን ታጣሉኝ አላችሁ ግን ጋይስ? ለምን ታጣሉ? ስሙ ተቀየረ እኮ ማን ሆነ? ቆናቶ ቆነተ ያዘው በቃ እሱ ቆናቶ ለምን ተባለ ታውቂያለሽ? ዳይቦ 3ኛ ዳይቦ ቆናቶ ለምን ተባለ ታውቂያለሽ? ቅኔ እኮ ነው። ቅናት አይደል? ቅናተኛ ዝም ብሎ ሲቆም ቆ ነው። ቆ ፊደል አለች አይደል? ቆ በዚህ ነው የተነፋው። ቆ እሺ። እጁን ሲዘረጋ ደግሞ ቶ ነው እንዴ ሲል አዲስ
እሺ እኔ ወይ ገልሻለሁ ወይ አደንሻለሁ። ስለዚህ ይሄ ነው ቆናቶ ነው ስሙ። እሺ ቆናቶን ትወጂዋለሽ ነው ቆናቶ? እሺ ግን ሌላ መጠሪያውን እየፈለግኩ ነው። ዳይሞ አንድ ሌላ ሰው ግን አንቺ እሺ አንድ እኔ አልጠቅስልሽም። አንቺ ጥቀሽ ሶስት ማይመችሽኝ እኮ ያልኩሽ አንድ ሰው ቤተሰብ አንድ ሰው ኦኬ አልሞላንም። ጆካ ተይዘናል። እሺ አንድ ሰው አኬ ምስኪን ሰድቦኛል፣ ሰደበኝ እኮ አኬ ምስኪን ነው። እሺ አንቺ የአንቺ ምርጫ ነው። አኬ በጣም የምወደው ሰው ነው ያውቃል። አንድ ሞቲቬሽናል ስፒከሩ እንትና ማን ያዘዋል? ሁለተኛው ማን ነው? ዳይቦ ምታያረለል ግን ቀምጠላውን ነው የምናገር። ሶስተኛው ደግሞ አኬን ያልሽው አንዱን እስከ ህይወትሽ መጨረሻ ድረስ አግብተሽ ትኖሪያለሽ። ኧረ በመድኃኒዓለም ፍሪ አርቀሽ አትቆፍሪ ያልኩሽ እኮ ለዛ ነው። አንቺም ልትገቢበት ትችያለሽ። ከአንደኛው ጋር በትዳር ከአንደኛው ጋር አልነገርኩም ማለት ምንም ሄድበት ምንም ለውጥ የለውም። ለማንኛውም አመሰግናለሁ። አንተ መሆንን አላወቅኩም ነበር። ቴንኪው። አያስፈልግም ጊፍት አትናገሩም ብሎ ለዛ ነው። እሺ አይሽ በጣም ኦኬ አስፈላጊ አልነበረም። አንተ መሆንን አላወቅኩም ነበር፣ ግን በአቅም ሄድብሃለሁ። ችግር የለውም። እሺ አንደኛው ጋር ተጋብተሽ ትኖሪያለሽ እስከ መጨረሻው። ኦኬ በቃ የህይወት በቃ የመጨረሻ በቃል ኪዳን የምታገቢ ባለሽ ይሆናል። ከሁለተኛው ጋር ደግሞ ውሽማሽ ይሆናል። ሶስተኛው ደግሞ ስራ ቦታ አለቃሽ ይሆናል፣ በየቀኑ የምታገኙ። ምረጪ። አኬን ዘላለም ታገቢዋለሽ። አኬን ውሽማ ቆለጡ ቆናቶ ቆናቶ ካልሽው እኮ ጉቶ ነው አይደል? አይደለ? ቆናቶ ውሽማ ይሁን ቆናቶ ማለት ያው ገብቷችኋል። ከዚህ በላይ ማስረዳት አይጠበቅኝም። እኔ በአመት አንዴ ነው የምናገረው። ሲቆም ቆ ነው፣ ከዚህም ተነፍቷል፣ እጁን ሲዘረጋ ቶ ነው። አንድ ላይ ቆናቶ። ነገ አስረግጠኝ። አንተ ምን አለ ቆናቶ ውሽማ ይሁን ውሽማ፣ እሱ ውሽማ ይሁን፣ ችግር የለም። እሺ ሁሉ ጊዜ በየቀኑ የምታገኙ የመስሪያ ቤት አለቃሽ ያኛው ከብቱ ይሁን፣ ስሙን አልጠራም። አሁን አዘለኝ ነው ያለ ብቻ እሱ ይሁን በቃ። አንድ ማሸነፊያ ታለው ወይስ እንዴ ነው? ለምን እንደሆነ ታውቃለህ? ውሽማይም ሊሆን አይችልም። በቃ ባሌም ሊሆን ስለማይችል አለቃዬ ሊሆን ይሻለኛል። እሺ ቤተሰብ ግን እንዴት ነው አሁን? እንዴት እናደርጋለን አሁን? ከቆናቱ ጋር እንዴት ውሽማይ ከቆናቱ ጋር እንዴት ደርሳለሁ ቦታው ላይ? እድሜ ቴክኖሎጂ ኤክስቴንሽን አለ እንዴ? በምን ወይም ጉርጋድ ቆፍሮ አንቺን ጉርጋድ ውስጥ ይቀብርሻል። ተገታ ያላችሁ ነገ ተረገጥኩ። ያን ዶንሊ እንደዛ ነው የሚችለው። አንቺ የሆነ ጉርጋድ ይቆፈራል፣ ባናት ይቀበራሉ። ባናት ስትከያለሽ በቃ ከዛ ውጭ ምንም የለም። ኦ ጋድ ለምን የሀገርሽን ፓሪስ ብራዚልን ወዳታለሁ። እሺ እንዴት ነን ቤተሰብ? ባይዘ በጣም ብዙ ነው ያለ። ቴዲን አንድ እንቅጣው በእናታችሁ፣ እኛም እናጋጠው። አሁን ይሄኛውን ከቀጣን ጋይሴን ካሸነፍን እንቀጣዋለን። ባይዘ ወይ አየኋት ዘንድሮ ያቻትና ያቻ ቴዲ ከሴት ልጅ ምን አይማርካል? ባህሪዋ። ምን አይነት ባህሪ ነው የምትወደው?
አሁን የኔ ባህሪ አለ ከኔ ባህሪ ጋር አብሮ ሊል የሚችል እኔ አሁን ነገርኩሽ። ግልጽ ሴት ባለጌ መስራት ታይጋለች። እኔ በጣም ከምቀርበው ሰው ጋር በጣም ኢቨን ከወንድ ጓደኞቼ ጋር በጣም ብዙ ጓደኛ የለኝም፣ ግን በዙሪያ ያሉ ጓደኞቼ የቤተሰብ ያህል ነው መቀርባቸው ካቀረብኩኝ። በቃ አሁን ከጓደኞቼ ጋር የተደዋወልኩኝ ስናወራ በግሩፕ ምናምን ስናወራ ቴዲ አንድ ነገር ከልብ መልስልኝ። ወንድ ልጅ ሴት ልጅ ስትወደው እንደወደደችው ሲያውቅ ይኮራል እንዴ? ይኮራል። ጥያቄ ጠየቅሽኝ እኔን ከሆነ ግን እኔ አልኮራም። ከወደደች አንደርስታንድ ታደርጋታለህ። ግን ከወደደች እስቲ ሁሉን ተነስታ ወዳለሁ ልትለኝ ወዳለሁ ስልሽ አሁን እንዴት አልገባኝም። አሁን ትመቸኛለህ፣ ደስ ትለኛለህ ማለት ትችላለች። አሁን ለምሳሌ ሁሉም እኩል ማለት አሁን ለምሳሌ ሊወዱ ይችላሉ፣ ግን የሆነ ነገር የሚመቻቸው ደግሞ ሞር ክሎዝሊ ዲፔንድስ። በእርግጥ ግን የሆነ ክሎዝሊ ምናምን በሆነ ኦፖርቹኒቲ ወይ በሆነ አጋጣሚ ነው የተዋወቃት ልበል። መጥፎ አጋጣሚ ሊሆን ይችላል፣ ጥሩ አጋጣሚ ሊሆን ይችላል። ምናምን ብቻ ተዋወቃችሁ። ከዚያ ሴት እወድሃለሁም ብላ ምናምን አይደለም ወደደች። በቃ በሆነ አጋጣሚ ወደደች። ከዛ ፍቅሯን ገለጸች። በጣም ወደደች። በቃ በጣም ወደደች። እወድሃለሁ ምናምን ያለች ፍቅሯን ስትገልጽ ትኮራለህ። በጣም ተቀራርባችሁ ነው የምልህ። አልኮራም። እሷ የመውደድ መብት አላት እኮ እኛም የመውደድ መብት አለን። ግን ታይፕ የሚባል ነገር አለ። ገባሽ አይደል? አሁን እኔ ለእሷ ሁሉም ነገር ያሟላች ከሆነች እኮ በእኔ አይን እንዴት ነው የምትታየው ነው እኮ ጥያቄ፣ በሌላው አይደለም። የኔ አይን እንዴት ነው የሚያያት ነው። አይ ግን አብዛኛው አንዳንድ ወንዶች ይኮራሉ። ነው ወድ ሴት ልጅ እወድሃለሁ ምናምን ስትለው ይጠበረርባታል ምናምን። ሴቶችም አለ። አሁን ለምሳሌ ሴቶች ወንዶች ወደድን ምናምን ሲሉ እናንተም ትኮራላችሁ። በመጀመሪያ ደረጃ እናንተ አብዛኞቹ ሴቶች አሁን ለምሳሌ ቴዲ አሁን ለምሳሌ አንተን የወደደች ሴት ምን አይነት ሴት ናት? ኦፖርቹኒቲ ላይክ አሁን ለምሳሌ ከሆነ ከብዙ ሰው ምናምን መርጣ ነው ወይ ሲወደደች፣ ወይስ ደግሞ እንደ አማራጭ አለ አይደል? አማራጭ አታ ነው አለን። አማራጭ አቶ የሚወዱ ሰዎች እንዳሉት ማለት ነው። እንደዛ ነው የወደደች የሚለውን እስኪ እንደ ፖለቲከኛ ላውራ ከግምት ውስጥ በማስገባት መልስልኝ። ጋዜጤን ካሸነፍ ነው እንቀጠዋለን። አጋጣሚ ነው የሚያገናኘኝ። አንዳንድ ጊዜ አጋጣሚ ትገናኛለሽ። ሴቷን ከወንድ ጋር ስትሆን እኮ ወንዱም ከሴቷ ጋር ሲሆን ሴም ፔጅ የምትመጪው አይነት ሰው መቻል አለበት። ማውራት የመጀመሪያ ጥያቄ ለአወራት የምችል ሴት ናት ወይ ነው። ለምን ለምሳሌ እኔ ልጫወት እችላለሁ፣ ቀልዳለሁ። ቁም ነገር ከሆነ ደግሞ በዛው በጣም ሲሪየስ ነኝ። አይዶ ነው ባህሪ መጨነቅ አልወድም። ሚቱ በፍጹም እኔ መጨነቅ የሚባል ነገር አልወድም። ባሽ አይደለም። ስለዚህ የሚያኖርሽ ደግሞ ከቦይፍሬንድሽ ጋር ወይም ከባልሽ ጋር የሚያኖርሽ ባህሪ እኮ ሌላ ነገር አይደለም። ባህሪ ለባህሪ ከተንትን ካልሽ እኔ እንደዚህ ይሄ አቃቄር ምናምን ማውጣ አይደለም። ሀብታምቱን ገንዘብ እንትና ዳሊዋ ምናምን 330 ምናምን 880 ምናምን ምለው ነገር የለም። እንደ ማንኛውም ሰው አደንቃለሁ ምናምን፣ ግን መስፈርት የለህም። ለህይወቴ ባህሪ ነው ምርጠው ባህሪ። ኦኬ ሌላ አንድ ኢምፖርታንት ጥያቄ ልጠይቅ። ወንድ ልጅ ሴት ልጅን ከወደዳት ምንድን ነው የሚያደርግላት? ከወደዳት አንድ ወዳታለሁ ለምትላት ሴት ምን ታደርግላታለህ? ጀስት ኩዌስችን ነው። ምን ሲያደርግላት ነው ወዷታል የሚባለው? ማለት ምን ሲሆንላት? እኔን ነው የምትጠይቅኝ ወይስ በጀነራላይዝ? አንተ እንደራስህ አሁን ለምሳሌ አንተ ሴት ልጅን ከወደድክ ምንድን ነው የምትሆነው? ይቺ ልጅ እንዲህ ካደረገችኝ ወድጃታለሁ ማለት ነው የምትለው ነገር ማለት ነው። እኔ ያችን ሴት እንዳትከፋ እንዳታዝን ማድረግ ከቻልኩኝ በቃ ለስሜቷ የምጠነቀቅ እንደዚህ አይነት ስሜት ከተፈጠረብኝ በእርግጥ ስም ብዬ እንደ ያስቀየምኩ ምናምን መሄድ አይደለም፣ ግን ልረዳት ጥረት ካደረግኩኝ በቃ ልሰማት ቁጭ ብዬ ከእሷ ጋር ለማውራት እና ለማድመጥ እሷን ለማዝናናት በተለይ ደግሞ እሷን ኢንተርቴን ምናምን ለማድረግ
እንደዚህ አይነት ፊሊንጎች ከተፈጠሩብኝና ደግሞ ነገ ምን ብዬ የሆነ ነገር ላዝናናት ምናምን ብዬ እንደዚህ አይነት ሀሳብ ከተፈጠረብኝ በቃ እሷን ስለማሳቅ ስለማዝናናት ምናምን ካሰብኩኝ በቃ ወድጃታለሁ ማለት ነው። አንዳንዱን ብትጠይቂው ጊፍት ይገዛል፣ መኪና ይገዛል፣ ልብስ ይገዛል፣ በልዩ ልዩ መንገድ ፍቅሩን ይገልጻል። ያን አላደርግም ያልኩሻለሁ። በጣም ባይዘዊ በጣም የሚገርም ንግግር ነው። ላይክ ፐርፌክት ነው። ርዝና አባው ጊፍት እኮ ደስታን አይሰጥም ታውቃለህ አይደል ቴዲ? ጊፍት መስጠቱን እየተቃወምኩ አይደለም። ጊፍት ይስጣት ምናምን ፍቅሩን ይግለጽላ ምናምን፣ ይሄ የራሱ ወይ ነው የሚገልጽበት። ግን ይሄ አሁን ያልከው አንተ የተናገርከው ንግግር ግን በቃ ዲፕሊ በጣም አሪፍ ለፊሊንጓ መጠንቀቅ ነው። አት ዘ ኤንድ ኦፍ ዘ ዴይ ላይክ ሲረዳት አንደርስታንድ ካረጋት ሴት ልጅ ምን ትፈልጋለች ላኮንክላት። አሪፍ አገላለጽ። እኔ እንከን ሁሉ አይታየኝም በነገርሽ ከወደድክ በቃ ከወደድኩኝ አግጥጦ አፍጥጦ ያለባት እኮ እንከን ሊኖር ይችላል ወይ ሌላው የሚታየው ነገር ሊኖር ይችላል። ለእኔ አይታየኝም። በቃ እውር ነው የምትሆን። በቃ ከወደድኩ ድካሟ ምናምን ቀይ መስመር አለኝ። ድካሟ አይታየኝም ስልሽ መስመር አለኝ የራሴ ፋይን የሚባል ላይን አለኝ መታለፍ የሌለበት። ከዛ በመለስ ያለው ድካሟ ግን አይታየኝም። በቃ ለምሳሌ አይዶ ነው የተለያዩ አይነት ደካማ ጎን ሊኖራት ይችላል። አንተን የምታስከፋ መንገድ ሊኖር ይችላል ነው የምትለው። አንዳንድ ነገር እንኳን ብታስከፋኝ አንዳንድ ጊዜ በጎደለ የሞላው ልሰማላት ትችላለሁ። በቃ ለማለት የፈለገችው እንዲህ ነው እያልኩ አክቹዋሊ አንቺን ለማለት የፈለግሽው እንደዛ ላይሆን ይችላል፣ ግን እኔ ለማለት የፈለገችው እንደዚህ ነው እያልኩ ልሰማልሽ ሁሉ ይችላሉ። ግን ቀይ መስመር ደግሞ አለኝ እንደዚህ ስልሽ አሁን ያ ቀይ መስመር መታለፍ የሌለበት ያ ሁሉም that's true like የትኛውም እንዳሁን ለምሳሌ በክብሩ አይደረደርም። ያ እኔ ሴት ልጅም እኮ ነው ሴት ልጅም ወዳ በጣም አፍቅራ እስክትሞት ነው የምልህ። ሴት ልጅ ባይዘው ስታፈቅር ጭፍናት ምናምን አፍቅራህ ምናምን የሆነ ሬድ ላይን አላት። እሱን ካለፍከው እንደሷ የሚጠላህ ሰው አይኖርም። አሁን ለምሳሌ ሬድ ላይን ስለ አሁን ለምሳሌ አንዳንድ ሴቶች ከሌላ ሴት ጋር ፍለርት የሚያደርግ ወንድ አይወዱ ለማስቀናትም ይሄ ለቀልድም ቢሆን የለም ፍለርት። አሁን አንዳንዱ ከሌላ ለማስቀናት ላይክ ቦይፍሬንድ ላስቀና ወይ ደግሞ ገርልፍሬንድ ላስቀናት ብሎ የሚያደርጉት ነገር ከልባቸው እኮ አይደለም። ያችን እኮ ቦይፍሬንዷ ወይ ገርልፍሬንድ ዱን እኮ ይወዳታል፣ ግን እሷን ለማስቀናት የሚያደርገው ነገር ለእሷ ሬድ ላይ ነው ሊሆን ይችላል። አሁን ልትረዳሽ ይገባል። ለምሳሌ አሁን አንቺ መጣሽ፣ አሁን አንቺ ወጥተሽ እንዳልካቸው ቢመጣ አውቶማቲካሊ ቶኔ ይቀየራል። አሁን አንቺ ከመጣሽ አላማው መታወቅ አለበት። አውዱ ምንድን ነው? አሁን የሚዲያ ሰው ነኝ። ኦኬ ከዲቦራ ጋር እንዴት ነው የማወራው? ሰው ኢንተርቴን ማድረግ ካለብኝ እንዴት ነው ኢንተርቴን? ገባሽ አይደል? ከዲቦራ ጋር ፖለቲካ አላወራም። በጣም ሲሪየስ የሆነ ነገር ምናምን ላላወራ እችላለሁ። አንድ ፖለቲከኛ ግን ቢመጣ እዚህ ጋር ከሱ ጋር ፖለቲካ ላወራ እችላለሁ። አንቺ ሄደሽ ሌላኛዋ ብትመጣ ከዛች ጋር ሊስተካከል የሚችል ነገር ለማውራት ጥረት አደርጋለሁ። አንዳንድ ሰው አውዱን መረዳት አለበት። ለምሳሌ ከዲቦራ ጋር ስላየኝ ብቻ አንዳንድ ሰው ቴዲ እዚህ ጋር ይገለፍጣል እዛ ጋር ይገለፍጣል ምናምን የሚል አለ። አንዳንዱ ሰው ሰገጤ ግን መገልፈጥ ምናምን ሳይሆን ኦኬ እንዴት ላውራ ታዲያ አሁን ከአንቺ ጋር እንዴት ልጫወት? ኦኬ ተገናኘን፣ ፕላትፎርም የፈቀደው ጌም ነው የምንጫወተው። ምንድነው የምናወራው? ባሽ አይደለም የሆነ መሳቅ እንደዛ ነው አይደለም? ታት ምናምን አለበሽና አንዳንድ ሴቶች ይሄን ይረዳሉ። ያን ግን የሚረዱት አክቹዋሊ ሰውየው ምን እያደረገ እንዳለ ስለሚያውቁ ነው። ባላቸውን ወይም ቦይፍሬንዳቸውን ያውቃሉ። ወንዱም ደግሞ ሚስቱ ጌም የምትጫወት ከሆነች ያውቃታል። ስለዚህ የጌሙ ባህሪ የሚፈቅደው ነው እያደረገች ያለችው ማለት እኔ ይመስለኝ እንደዛ ነው። እና ልክ ነህ። አንደርስታንድ መደራረግ መኖር አለበት። ግን ደግሞ እሱም ደግሞ ሬድ ላይኑን ይነግር መንገር አለበት። እሷም ደግሞ ይሄ ነገር አልወደውም፣ ይሄ ነገር ይደብረኛል፣ ይሄ ነገር አታድርግ።
ብላው ካደረገ አይወዳትም ብዬ ነው ማስበው። እኔ በህይወቴ የፈለገ ነገር ልጣ ሁሉም ነገር ባጣ እግዚአብሔር ጤና ምናምን አይንሳይን ጤናዬን ከምንም ነገር በላይ ፈልጋለሁ። የኔ የምንጊዜም ትልቁ ኢነርጂ መጨነቅ አለመውደድ ነው። አልወድም መጨነቅ፣ ለምን እንደሆነ አላውቅም። ግን ቴዲ ላይክ አሁን ከምትወዳት ላይክ አለሽ ልበል ከምትወዳት ወይ በጣም የምታፈቅራት ልጅ ጋር ስትጣላ ትጨንቃለህ አይደለ? የት ናት? እንዴት ናት? ምን ሆነ? አይሆንም እሱ ሳይሆን ኖርማል እሱ ራሱ ጸቡ የሚፈጥረውን ድባብ ነው። እሱን እኮ ታስተካክላለሽ። አሁን እኔ በምናገረው ንግግር ሁሉ መሰነጥቂብኝ ቢሆን አሁን ደግሞ ይህን ብናገር እንዲህ ያስኮርፋት ይሁን ይህን ብል ደግሞ አንዳንዴ ለመናገር የሚያስፈራሽ ሰው የለም። ነፃነት የምትነሳ ማለት ነው። ይሄ ፍሪደምህን ሞር ጥብቅ ያለች ሴት ማለት ነው። ቃላት ስንጠቃ ውስጥ አሁን ቅድም እንዳልኩት የመውደድ እኮ ቬሪ ፈርስት ቲንግ ሰው ስትወጂ እኮ መውደድ እኮ ማለት እኮ ምንድን ነው? ለሌላው ማሰጨውን እድል ለምሳሌ አሁን ዲቦራ የሆነ ነገር ብትናገሪ አይ ነገር ትክክል አይደለም ልሽ ይችላል ወይ የሆነ ነገር ብናገር አይ ነገር ያስቀይመኛል ተውልቲ ትችላለሽ። ከሚስትሽ ጋር ስትሆኚ ግን አንዳንድ ነገሮች ከቀይ መስመሩ በዘለለ ምንም ብትናገር ምንም ብታወራ ስትወጂ እኮ ለማለት የፈለገችው እንዲህ ነው እያልሽ በጎደለ እየሞላሽ እኮ ነው ማድመጥ ያለብሽ። ከተሰነጣጠቅንማ አንድ ቀንም እኮ አታድሪም እኮ ሁሉም ንግግር ይሰነጠቃል እኮ። ሪሌሽንሽፕ ላይ የመጀመሪያው ተቀዳሚ እንትን አንዳንድ ጊዜ ለማለት የፈለገችው እንኳን እንደዛ ባይሆን ለማለት የፈለገችው እንደዚህ ነው ብሎ ባል መስማት አለበት፣ ሚስት መስማት አለባት ብዬ አስባለሁ። ግን አንዳንድ ሴቶች ሪሌሽንሽፕ ላይ ተከሆነ ወይ ደግሞ ለመውደድ አዲስ ከሆኑ ምናምን የማያናድደውም ያናድዳቸዋል፣ የሚያናድደውም ያናድዳቸዋል፣ ኤቭሪቲንግ ያናድዳቸዋል። ግን ምን ሲሆን ነው አሁን ውጭ ሲጨቅጫቃ ምናምን ግን ስለምትወዱ ነው የሚጨቀጭቀው ብዬ ነው ማሰበው ሁልጊዜ ማለት ነው። እኔ እንደዛ ነኝ እያልኩ አይደለም፣ ግን ብዙ ጊዜ ወንዶች አሁን ይሳላቻሉ። ጨቅጫቃ መጣች፣ ግን ደግሞ ልክ ሲጣላት ያ ጭቅጭቋውን ላይ ይናፍቀዋል። ገባ? ልክ ሲያጣት ማለት ነው የምጨቀጭቀው ለራሱ ነው። አንዳንዴ ሴቶች እንትን ይላሉ፣ ትንሽ እንትን እንላለን። ሌክ ስንወድ አሩ ነው ሰልፍሽ ነው መሰለኝ። በቃ አይ ቲንክ ሳስበው አንዳንድ ጊዜ ደግሞ እንደሚገርመኝ ታውቂያለሽ፣ አሁን ጀነራል ላይ አሁን ብዙ ጊዜ እኔ ራሴን የራሴ ባህሪ አለ። አሁን የኔ ባህሪ ደግሞ ሌላ ሰው ጋር ላይኖር ይችላል። አንዳንድ ጊዜ አንዳንድ ወንዶች የሚችሉትን ሳይ እንደ እግዚአብሔር ወይ እኔ በሆነ እንችላለሁ ምናምን ትላለህ። አንዳንድ ሰው የሚችለውን ነገር ታያለሽ። አንዳንድ ሴቶች ደግሞ እልፍ ስትይ የሰው ልጆች ባህሪ ይለያያል። አንዳንዱ እኔ ለሰከንድ ማለት ታገሰውን ነገር ችሎ ምንም እንዳልሆነ ሲኖር ታያለሽ። አንዳንዱ አንቺ የምትችይውን ነገር ደግሞ ማይችላል። አንዱ ጋር ያለ ኳሊቲ ሌላው ጋር የለም። እንደ ጎረቤት እንደ ከበደ ሁን ካለችኝ ከበደ ጋር ትግባ። እኔ ቴዲ ነኝ። በቃ እንደ ቴዲ ነው ልመላለስ የምችለው ምልሽ። መልካም ነገር ከኢንቫይሮንመንት ምናምን ትማሪያለሽ። ግን አንዳንድ ባህሪያቶች ደግሞ የዲቦራ ተብሎ የተለዩ ባህሪያቶች አሉ። እኔ በዛ ምናለሁ። አክቹዋሊ ኮምፔር ማድረግ ራሱ ሪሌሽንሽፕ ላይ ባይኖር ባይነኝ። ይሄ እንደ ከሌ እንሆነ ከሌን አይታችኋል ወይ? እንደነ ከሌ ይሄ በጣም ስህተት ነው። ሮንግ። አንድ ጊዜ አሉ እስኪ ይህን ጥያቄ ልጠይቅሽ። ሰርግ ቤት ምግብ ያነሳሉ እና ባልና ሚስት ብፌ እያነሱ እየሄዱ ሚስትየው አንቺ ሴት ስለሆንሽ በአንቺ ምሳሌ ልስጥ። ሚስትየው ለባል ከክትፎ ታነሳለች። በክትፎ ስታነሳለት ከኋላ የተሰለፈው ላይ ያነሳል። ክትፎ አታብዛ፣ ክትፎ አትወድም አለ። ምን ታደርጊዋለሽ? ምን ታደርጊያለሽ? አንቺ ለባልሽ አነሳሽ፣ ክትፎ ታነሻለሽ። ለባልሽ ክትፎ ስታነሽ ከኋላሽ የቆመችው ሴት
ክትፎ አታብዥበት፣ አይወድም ያሟል ብዙ ከበላ አለች። አንቺ ለባለሽ እያነሳሽ ነው ከኋላ የቆመችው እንደዚህ ካለች ምን ትያለሽ? ምን ነው ታረጊ? ምን ነው ታረጊ? ኦብቪየስሊ ክትፎ እንደማይወድ ታውቃለች ማለት ነው። ላይክ ዲፕሊ የምታውቀው ሰው ነው ማለት ነው። ከባድ ነው። ክትፎን አስቀምጣሽ ቆይ ምንድን ያልሽው ብለሽ እሷን ነው የምትጠይቂው ወይስ ማናት ብለሽ እሱን ነው የምታንቂው? በምን አባሻው እሺ ነው እንዲምላት ዞሬ እና ያ የሪሌሽንሺፕሽ መጨረሻ ይሆናል እና መጀመሪያ ለማወቅ ላይክ ፋይንድ አውት ለማድረግ ሞክራለሁ። ዝም ብዬ መጨረሻውማ አይሆንም። ትዳር ከሆነ ከባድ ነው። ቴዲ ከባድ ነው። ዝም ብሎ እንትን ማለት ከባድ ነው። ፋይንድ አውት ለማድረግ ሞክራለሁ። የምርም ሪሌሽንሽፕ ካለው ደግሞ ከኔ ምን እንዳጣጠየቀው ያጣውን ነገር ሰጠዋለሁ። ከኔ ምን ጎሎ ነው ምናምን ብለሽ ትጠይቂዋለሽ። ከኔ ምን አተነው ከኔ ምን ጎሎ እለዋለሁ። እሺ ጥሩ ነው። እንዲህ እንደማውራት ቀላል አይደለም። አክቹሊ በቦታው ስትሆንና ስታወራው አንድ አይደለም። ደስ ማውራትማ ኮንቨርሴሽን ነው። አሁን እኔ እንደዛ ቢለኝ ወጡ እንደዚህ ግጥሞ እኔ ወደ እስር ቤት እሱ ወደ መቃብር ብቻ ማብዛባት አትወድም ምናምን ቢለኝ ከባድ ነው። ቴዲ እንደዛ በኋላ ምንድን ነኝ ብለሽ የምትመላለሽ ከእሷ ጋር ችኩል ነህ ቴዲ ለውሳኔ? በጣም አሪፍ ጥያቄ ነው። አንዳንድ ጊዜ ማንም ሰው የማይታገሰውን ነገር ትታገሳለሁ። ማንም በቃ አንዳንድ ጊዜ በጣም አክብደው ካልሽኝ የሰው ልጅ አንዳንድ ጊዜ የማይታገሳቸውን ነገሮች ይታገሳሉ። አረጋ ያልክ ትመስላለህ። ግን የወላደች እናቴ ራሱ ትገረምብኛለች። አሁን ከወንድሞቼ ጋር ምናምን አንዳንዴ ደግሞ በትንሽ ነገር ልናደድ ይችላል። ማንም ይታገሰው ማለት ነው። ይሄ ለውሳኔ ግን ረጋ ብለህ ነው የምትወስነው። አንዳንድ ውሳኔዎችን ቶሎ አትወስንም። ከወሰንክ ደግሞ አትመለስም። ዲዛይን ሱ ትመስላለህ። ቶሎ አልወስንም። ታስታውቃለህ። ባይዘ ቶሎ አልወስንም። ከወሰንኩ ከሲሪየስ ነኝ። ግን ሰው ብዙ ጊዜ አሁን እኔ የበደለኝ ሰው ይቅርታ ካለኝ ደግሞ ወዲያው መለሳለሁ። ሰው በቃ ሶሪ ካለኝ እንደበደለኝ ከተሰማ ሰውንም የበደልኩት ያህል ከተሰማኝ ደግሞ ሶሪ እላለሁ። ሰው ግን እንደበደለኝ እያወቀ ምን አባቱ ያመጣል ምናምን ካለኝ በቃ ከዛ ሰውዬ ጋር አቆማለሁ። ሪሌሽንሺፕ ሲሪየስ በቃ ቀጋይስ ማስትጌማችን እንዲሆን የሚሉጣ እሺ። በጣም አሪፍ ኮንቨርሴሽን ነበር። ማርያምን ቴንክ ዩ ዲቦራ። ይሄ መጨረሻ ነው። በዘግድ ጌም በጣም እና ሌላ ጊዜ በደንብ አጫወታለሁ ማለት እንጫወታለን። ርቀት ነው ጎዳን እንጂ ጨዋታው አንዳንድ ሰው እዚህ ጋር ሌላ ነገር የሚለው አላነበልሽም። ይገባሻል። ተንኮለኛ በጣም በጥሩ ሰዎች መሀል ማለት ተንኮለኞች አሉ። ታውቂያለሽ። ሰው አላሰብ የሚያሳስብ ተዋቸው። እንጫወታለን። ደስ ይላል ከአንተ ጋር መጫወት እና እንጫወታለን። ደስ ይለኛል። ሄለን ወርቅዬ ጋር ሰላም ናቸው? በእውነት አንዳንዴ ኮሜንት ላይ ቴዲ አታንብቤ ዝም ብሎ ጌም ላይ የምትጨቃጨቀው ተቀጭ አትቀጭ ምናምን ከዛ የዘለለ ነገር የለም። እኛ ተመልሰን እናወራለን። ሰው አብሽር በላችሁ እና ቴዲ ቴንኪው። እሺ መልካም ቀን ነው። እናንተ ጋር ማታ ነው። እኔ ጋር 10 ተኩል ነው። እንገናኛለን። ከልብ አመሰግናለሁ። ቴንኪው ቴዲ። ፈጣሪ አክብርልኝ። አሜን።